በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን የዐቢይ ጾም የመጀመሪያ ሳምንት በሰላም በጤና አደረሳችሁ አደረሰን። ጾሙ ኃጢአትን መደምሰሻ፣ ዲያብሎስን ድል መንሻ፣ መንግስተ ሰማያትን መውረሻ ያደርግልን ዘንድ የአምላክ ፈቃዱ ይሁን። ከጾሙ የተነሳ እንደ ግስላ እንደ ነብር የሚናሱ በስጋ የሚያስቡ ፈቃዳት እንደ በግም ይለዝባሉና። ማር ይስሐቅ። የዐቢይ ጾም መግባት ምክንያት በማድረግ የተሰጠ ትምህርት ክፍል 1 በአባታችን በቅዱስ ዮሐንስ አፈወርቅ። የልዑል እግዚአብሔር ቤተሰቦቼን ድምጽ የምትሰሙ በሙሉ ለሕዝበ ክርስቲያን እንዲዳረስ ላይክ፣ ሼር እያረጋችሁ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ሀሳብ አስተያየታችሁ ደግሞ ኮሜንት ላይ እንድጽፉልኝ በልዑል እግዚአብሔር ስም በትህትና ጠይቃለሁ። በተከታታይ አቀርብላችኋለሁ። በቅዱስ ዮሐንስ አፈወርቅ ክፍል 1 የእግዚአብሔር ቤተ ክርስቲያን እንደዚህም በልጆቿም ስትደምቅ እናንተም ጉባኤው ለመታደም ደስ ብላችሁ ተሰባስባችሁ ስትመጡ አይቼ ሐሴት አደረኩኝ፣ ደስም አለኝ። ፊታችሁም እንዴት በደስታ እንደተሞላ ስመለከት ጠቢቡ ልብ ደስ ሊለው ፊቱም ይበራል እንዳለው ልባችሁ ምን ያህል እንደተደሰተ ተገነዘብኩኝ። ምሳሌ ምዕራፍ 15 ቁጥር 13። በመሆኑም ዛሬ ማለዳ የተነሳሁበት ከወትሮም በተለየ ትጋት ነው። ይኸውም ይህ መንፈሳዊ ደስታ ከእናንተ ጋር እንድካፈልና ቀጣዩ ወራት ቁስለ ነፍሳችሁም ድህነትን የሚያገኝበት ወርሃ ጾም መሆኑን አበስራችሁ ዘንድም ነው። የሁላችንም ጌታ ልዑል እግዚአብሔር ልክ እንደ በግ አባት ባለፉት ወራትም ለሰራነውን ኃጢአት ስርየት እናገኝበት ዘንድም ሽቶ መድኃኒት የሚሆነው ቅዱስ ጾም አዘጋጅቶልናልና፣ ስለዚህም የነፍሳችን ጠባቂ እግዚአብሔር የሕመማችን ፈውስ የምናገኝበት መድኃኒት ስላዘጋጀልን እያመሰገንነው ወርሃ ጾሙ ደስ ብሎ ልንቀበለው ይገባልና። ከኛ መካከል ጾም በመግባቱ አንድስ እንኳ የሚከፋ ወይም የሚበሳጭ ሊኖር አይገባም። ወርሃ ጾሙ እንዲህ ደስ ተሰኝተን መቀበላችን አይተውም። አሕዛብም ይፈሩ፣ አይሁድም ይራዱ፣ በእኛና በእነሱ መካከል ሰፊ ልዩነት እንዳለ አይተውም ይማሩ። የእግዚአብሔር ቤተ ክርስቲያን በዓል የምትሰራውም ምዕመናንም ራሳቸውንም መግዛት እንዲችሉ በበጎ ምግባርም ያጌጡ ያሸበረቁ እንዲሆኑ እንደሆነ፣ እነርሱን ግን በዓላትን የሚያደርጉት በዘፈንና በስካር ይህም በመሰለ በሌላ ጸያፊ ግብር ለመንከባለል እንደሆነ ለይተው ይወቁ። በእርግጥም በዓል ተከበረ የሚባለው ሰዎች ነፍሳቸውን ካዳኑበት ውስጣዊ ሰላምና ፍቅር ቢጽን በገንዘብም ካደረጉበት ዕለት ዕለት ከሚጋጥማቸው የነፍስ መታወክም ካረፉበት ያለ ሁካታና ጋጋታ እንዲሁም እንስሳትን በማረድ ከልክ በላይ ከሆነ መብልና መጠጥ ቀረው ያከበሩትም እንደሆነ ነውና። ከዚያም በተጨማሪ በዓል ተከበረ የሚባለው አርመሞን፣ ጸጥታን፣ ፍቅርና ደስታን፣ ሰላምና ራስ መግዛትን እንዲሁም ሌሎቹ እዚህ መዘርዘር የማንችላቸው ብዙ ምግባር ትሩፍታዎቹም ገንዘብ ያደረግንበት እንደሆነ ነው። ይቀጥላል። ኦሪት ዘፍጥረት ቅጽ 1 ገጽ 23 ቁጥር 31 በግብረ እግዚአብሔር ኪዳን የተተረጎመ ነው። ውድ ሕዝበ ክርስቲያን በሙሉ ልጅንም ጾም አስለምደው፣ ሁል ጊዜ ሳይሆን በሳምንት 2 ቀን ይኸውም ረቡዕና ዓርብ መጾም አስለምደው። ቤተ ክርስቲያን እንዲሳለም አድርገው ወይም አድርጊያት። እኛ በልጅነታችን ጀምረን
ጾምን ምን እንደሆነ ለይተን ካላወቅን ትንሽ አደግ ካልን በኋላ ለመጾም ያዳግተናል። ውድ የልዑል እግዚአብሔር ቤተሰቦች ሁላችንም በእምነታችን ጸንተን የመንግስቱ ወራሽ የክብሩ ቀዳሽ እንድንሆን የአምላካችን መልካም ፈቃድ ይሁን። ጾሙ ሐዋርያት ጾመ ነቢያት ያድርጎ። ዓይናችን እንዲጾም ክፉ እንዳያይ፣ እጃችን እንዲጾም የሰው እንዳንነካ፣ ምላሳችን እንድንጾም ብሉት ያልተባልነውን እንዳንበላ፣ እግራችን ይጹም ተራመዱ ያልተባልንበት ቦታ እንዳይራመድ፣ ጆሮአችንም ይጹም አትስሙ የተባልነው ነገር እንዳይሰማ፣ መላ የስሜት ህዋሳቶቻችን ጾመ ሐዋርያት ጾመ ነቢያት አድርጎልን የሀገራችን ሰላም፣ ፍቅር፣ አንድነትን በዝቶልን እኛንም በስደት ያለነው ፈጣሪ አምላክ በሰላም ጠብቆ ለሀገራችን አብቅቶን በሱባኤ በጾም በጸሎት በስደት ተመልሰን ቀጣዩ ዓመትም ሆነ ሌላኛውን በሚቀጥለውም ዓመት ሆነ በየትኛውም ጊዜ ፈጣሪ አምላክ ፈቅዶልን ሰግደን ጾመን ጸልየን ቤተክርስቲያን ቀድሰን አስቀድሰን እንድናሳልፈው የፈጣሪ ፈቃድ ይሁን። ለምኑ ይሰጣችኋል፣ እሹም ታገኛላችሁ። የማቴዎስ ወንጌል ምዕራፍ 7 ቁጥር 7። አነሳስቶ ላስጀመረኝ አስጀምሮም ላስፈጸመኝ ለአምላክ ለልዑል እግዚአብሔር ክብርና ምስጋና አምልኮና ውዳሴ ለስሙ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ይቆየን።